ገና በወጣትነት በለጋ እድሜያቸው የተቀጠፉ እንስት አርቲስቶችና አሳዛኝ አሟሟት። በርታ የጠፋችው ኮከብ ሚኪያ ባይሉ የ12ኛ ዓመት ሙት ዓመት ታስቦ በዋለበት ማግስት የአርቲስት ሰብለ ተፈራ መታሰቢያ በወዳጆቿ ትናንት አንረሳሽም በሚል ከልብ በሚደርስ ፍቅርና ናፍቆት ታስባለች። እስካሁን ድረስ የሚድበሰበሰው የአርቲስት ሚኪያ ባይሉ የሞት መንስኤ ምንድነው ስንል ጠይቀናል። አስደንጋጭ ምላሾችን አግኝተናል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ ሚሉ ነጭና ቀይ ቀለሞችን መታ ያደረጋችሁ አብራችሁኝ ጥቂት ዝለቁማ። ከዛሬ 12 ዓመት በፊት ከትላንት ወዲያ ነበረ ድምጻዊ የዜማና የግጥም ደራሲ እንዲሁም መምህርት የነበረችው ድምጸ መረዋ ሚኪያ ባይሉ በተወለደች በ37 ዓመቷ ከዚህ ዓለም በሞት የተለየችው። ሚኪያን ከህዝብ ጋር ያስተዋወቃትና በአድናቂዎቿ ልብ ውስጥ ፍቅርን እየተቀኘች እንድትነግስ ያደረጋት በ1999 ዓ.ም ያወጣችው ሸማመተው የተሰኘው አልበሟ ሲሆን ከህልፈቷ በኋላ በህይወት እያለች የጀመረችውን ጊዜው ቢነጉድም የተሰኘ አልበሟ ተለቆ የፍቅርን ቅኔ ድውር ሸምና በጠፋችበት በአድናቂዎቿ ልብ ውስጥ ዳግም እንድትታወስ አድርጓታል። መታወስ የምፈልገው በሸማመተው አልበም ነው ብላ ነበር። አልበሟ ከወጣ በኋላ ከመዓዛ ብሩ ጋር ባደረገችው ቃለ መጠይቅም እንዳለችውም ሚኪያ ሲባል ሸማመተው አልበምን የማያነሳ የለም። ጊዜው 1991 ዓ.ም ነው። ሚኪያ አልበም ለማውጣት ብታስብም የሙዚቃ ስራዎቿን ፕሮዲዩስ ለማድረግ ፍቃደኛ የሆነ ሙዚቃ ቤት ግን አልነበረም። ቢሆንም በራሷ ወጪ በሙሉ የሙዚቃ ባንድ ቅንብር የአልበሟን ስራ አጠናቃ ማስተሩን እንዲገዟት ሙዚቃ ቤቶችን ብትጠይቅም ፍላጎት ያሳዩት አልነበሩም። ከዚያም 1993 ዓ.ም ካልተለቀቀው አልበሟ ሁለት ዘፈኖችን በኢቲቪ ስቱዲዮ ከተቀረጸች በኋላ ነገሮች መስመራቸውን ቀየሩ። ከጊዜያት በኋላ ሚካኤል በላይነህና ኤልያስ መልካ አብረዋት እንዲሰሩ ጋበዟትና በኤልያስ መልካ አቀናባሪነት አዲስ አልበም መስራት ጀመረች። በሙዚቃ ቅንብሩ በግጥምና ዜማዎቹ ምትክ ያልተገኘለት እሱ እንደ ሻማ እየቀለጠ ድምጻውያኑን ለሙዚቃ ኢንዱስትሪ ብርሃን የሚያደርገው ዛሬም ድረስ የዘጠናዎቹ ሙዚቃ እየተባለ ዘመንና ጊዜ ሳይሽረው የሚደመጥ ሙዚቃን የሚሰራው ኤልያስ መልካ ራሱ ፕሮዲዩስ አድርጎላት አልበሟን እንደ አዲስ አፍርሶ ግጥምና ዜማውን አስተካክሎ ከድምጿ ቀለምና ከለር ጋር አስተካክሎ ከብዙ ልፋትና ድካም በኋላ ሸማመተው የሚል ርዕስ የሰጠችውን የመጀመሪያ አልበሟን በ1999 ዓ.ም ለአድማጭ በማድረስ በሙዚቃ አድማጮች ዘንድ አዲስ ማዕበል አስነሳች ብንል ማጋነን አይሆንም። የአልበሙ መጠሪያ የሆነውና ሸማመተው የተሰኘው የሙዚቃ ሐሳብ መነሻ የሚኪያ የሰፈር ጓደኛዋ ናት። ጓደኛዋ ስለ አንድ ሰው ውበት ስታወራ ሸማመተው ብላ እንደ ቀልድ የነገረቻትን ሐሳብ በመውሰድ ሚኪያ ታሪካዊ ዘፈን አድርጋ ወጣችው። ሌላኛው ዙር የመጣው የተሰኘው ሙዚቃ ነው። ሚኪያ ይሄን ዘፈን ቀደም ብላ ሰርታ የረሳችው ስራዋ ነበር። ታዲያ በአንድ አጋጣሚ ጓደኞቿ ሲያዜሙት ሰምታ ለኤልያስ መልካ ታሰማዋለች። ኤልያስም ዜማውን ስለወደደው ሚኪያ ግጥሙን ከእንደገና ተጠበበችበትና እንዲህ አሳምረው ኳሉት። አንተን መሰል ያጣ ይህ አልበም ታዲያ ፍቅር ባልተለመዱ ቃላት የተገለጸበት ስለ ኩራት፣ ውበት፣ ናፍቆት፣ መስዋዕትነትና ምኞትን የሚያነሳሱ 11 ሙዚቃዎችን ያካተተ ነው። ሸማመተው። ከዚህ አልበም ላይ ለእናንተ ልዩ የሆነው ሙዚቃ የትኛው ይሆን? እስኪ ሐሳባችሁን ሐሳብ መስጫው ላይ ያስፍሩልን። ሚኪያ ድምጻዊን ብቻ ሳትሆን በቋንቋና በስነ ጽሁፍ ተመርቃ እዛው አዲስ አበባ ዩኒቨርሲቲ አስተማሪ ሆና ተቀጥራ ሙዚቃዋን እየሰራች ምንም ዝነኛ እንኳን ብትሆን ዝነኝነትን አገኘው ብላ የተከበረ የአስተማሪነት ሙያዋን አልተወችም ነበር። እንደውም በባህልና በቋንቋ ላይ ያተኮረ የቴሌቪዥን ፕሮግራም ለመስራት ህልሙ ስለነበራት ሁለተኛ ዲግሪዋን ጋዜጠኝነት ተምራ የመመረቂያ ጽሑፏን በመስራት ላይ ያለች ነበር። በድንገት ምንነቱ ተመርምሮ ባልታወቀ ምክንያት ደም ስሯ ተቆጥቶ ለቀናት ያህል በህመም ከቆየች በኋላ ከዚህ ዓለም ታህሳስ 16 2006 ዓ.ም ከምሽቱ 4 ሰዓት እስትንፋሷ ተቋርጦ ላትመለስ እስከ ወዲያኛው ተሸልባለች። በወቅቱ የነበራትን ዝና ተከትሎ ወጣቷ ድንገት ማለፏን መቀበል ያቃታቸው ወዳጆቿ በሰዎች ተመርዛ እንደሞተች ይናገራሉ። አንተ ልጅ የፊቱ ትናፍቀኝ ጀመር ዛሬም እንደ ጥንቱ ዛሬም ከትላንቱ ብላ ያንጎራጎረችው ሚኪያ የኢትዮጵያ ሕዝብ ዛሬም ልክ እንደ ጥንቱና እንደ ትላንቱ ሁሉ እየናፈቃት ደርሶ ከነፍስ በሚቆራኝ ሙዚቃዎቿ ዛሬም ነገም ይዘክራታል። ሌላኛዋ ስሟ ከመቃብር በላይ ከዋለው አይረሴ የጥበብ ስራዎችን ሰርታ ካለፈች ከያኒ መሃል ተጠቃሿ ሰብለ ተፈራ ነች። የቤቶች ሲትኮም ድራማ ላይ ትርፌ በተባለች ገጸ ባህሪ ተወዳጅነቷ በፊት ከነበራት ተወዳጅነት በጥፍ የጨመረላት አይረሴዋ ሰብለ ተፈራ በትላንትናው ዕለት የቤቶች ድራማ 13ኛ ዓመት ክብረ በዓልን አስመልክቶ መታሰቢያና የክብር ፕሮግራም ተደርጎላታል።
ሰብለ በህይወት በነበረችበት ወቅት ከ30 በላይ ቲያትሮችንና ከ20 በላይ ፊልሞችን የሰራች ሲሆን በጣም ተወዳጅ የሆነችባቸውና የህዝብ ልብ ውስጥ ጠልቃ የገባችባቸው ስራዎቿ ለ5 ዓመት የቆየው ትንንሽ ፀሐዮች የተሰኘ የሬዲዮ ድራማ ላይ ማማ ጨቤ የተሰኙ ገጸ ባህሪ የሬዲዮ ድራማ እስከማይመስል ድረስ ለገጸ ባህሪዋ ውበት ሰጥታ ማማ ጨቤ የእውነት በህይወት ያሉ እስኪመስሉ ድረስ አሳምራ በድምጿ የተወነቻት ገጸ ባህሪና ጥላውን ጉግሳ ባዘጋጀው የቤቶች ድራማ ላይ ደግሞ ትርፌ የተባለች ምግብ አብዝታ የምትወድ ገጸ ባህሪ የተጫወተች ሲሆን ሰብለ ትርፌ ለመሞት በተቃረበችበት ጊዜ ለመጨረሻ ጊዜ በህዝቡ ልብ ውስጥ የገባችበት ገጸ ባህሪዋ ነበረች። የሙያ ባልደረቦቿ ሰብለ ተፈራን ሲገልጿት ለሙያዋ በጣም የተሰጠች ካራክተሯን መስላ የምትተውናቸው ገጸ ባህሪያቱ የእውነት እስኪመስሉ ድረስ አሳምና የምትጫወት ከተሰጣት ዲያሎግና የፊልም አዘጋጁ አድርጊ ካላት በላይ ጨምራ የምትጫወታቸው ካራክተሮች ይበልጥ ውበት ሰጥታ የምትሰራ አብሮ የሚሰሯትን የምታረካ የምታስደስት ተግባቢ ተጫዋች ሰው ሰብሳቢ የሰው ፍቅር ያላት እንደነበረች የሙያ ባልደረቦቿ ይናገሩላታል። ሰብለ የትወናውን ዓለም የተቀላቀለችው ገና የ16 ዓመት ልጅ እያለች ሲሆን በ16 ዓመቷ አባቷ አቶ ተፈራ ትወና እንድትሰራ ያበረታቷትና ይፈልጉ ስለነበር የክብር ዶክተር አበበ ተስፋዬ አለያም ፋዘር የቲያትር ክበብ ወስዶ ያስመዘግቧታል። ሰብለም ገጸ ባህሪ ቶሎ የምትቀበል ፍልቅልቅ ተጫዋች፣ ደስተኛ፣ ቀልጣፋና ተግባቢ ስለነበረች ፋዘርም ቅልጥፍናዋን አይተው የመድረክ ቲያትር ላይ ካስት ተደርጋ እንድትሰራ እድሉን ይሰጧታል። ሰብለም ዶክተር አርቲስት አበበ ተስፋዬን አለያም ፋዘርን አላሳፈረቻቸውም። ባላት ጥንካሬና በህይወት በነበረችበት ወቅት በነበራት የዝና ማማ ላይ ልትደርስ ችላ ነበር። ሰብለ በፕሮዲዩሰርነትና በአዘጋጅነት ለመስራት ብዙ ራዕይና ብዙ ህልም የነበራት ሲሆን ማዕበልና አልበም የሚሉ ፊልሞች ትታወቅባቸው ከነበረችው የትላልቅ ገጸ ባህሪ ወጣቱና ተጫውታለች። ሰብለ ራሷ ፊልም ፕሮዲዩስ ለማድረግና ለመስራት ያነሳሳትም ብዙ ዳይሬክተሮች ካስት ሲያደርጓት ሁሌ በተለመደችበት በትላልቅና ባዛውንት ካራክተሮች ካስት ስለሚያደርጓትና ተመሳሳይ ገጸ ባህሪ ሲሰጧት ትናደድ ስለነበርም ነው። ታዲያ ሰብለ በቤቶች ድራማ የትርፌን ገጸ ባህሪ ወክላ የተጫወተች ህዝቡ ልብ ውስጥ ገብታ ሳትወጣ በንፋስ ስልክ አካባቢ ከባለቤቷ ጋር በመኪና እየሄደች ድንገት በደረሰ ግጭት ከባድ አደጋ ደርሶባት አደጋውን ያዩ ሰዎችም ተባብረው ሳሪስ ዘንባባ ሆስፒታል ቢወስዷትም ህይወቷ መትረፍ ባለመቻሉ ከዚህ ዓለም እስከ ወዲያኛው ላትመለስ በጳጉሜ 5 2007 ዓ.ም ይህችን ዓለም ተሰናብታ እስከ ወዲያኛው አሸለበች። ሰብለ ዛሬም ድረስ ስራዎቹ የማይሰለቹ ተወዳጅነት ያላቸው ድራማዎቿ በህዝቡ ልብ ውስጥ ሊቀመጡ ችለዋል። እነዚህ ያለ ጊዜያቸው በድንገት የተቀጠፉ ሁለት የጥበብ ፈርጦች ሚኪያ በኃይሉና ሰብለ ተፈራ አሟሟታቸው አሳዛኝና ልብ ሰባሪ ነው። ማን ያርዳ የቀበረ ማን ያውጋ የነበረ ነውና የሰብለንና የሚኪያን አሟሟት በቅርቡ ነው ላየ ለቀበረም ብቻ ሳይሆን የሚያስቆጭ የሚያንገበግብ ነውና እኛም ለቤተሰቦቻቸው እንዲሁም ለአድናቂዎቻቸው መጽናናትንና መልካምን ሁሉ እየተመኘን ነፍሳቸውን በአጸደ ገነት ያኑረው እያልን የዛሬውን ቪዲዮ እዚህ ላይ ያበቃን። የምንወዳችሁ የቻናላችን ቤተሰቦች እንደተለመደው ሐሳብ አስተያየት ሲኖራችሁ አለያም ለአርቲስቶቹ መልካም ምኞታችሁን መግለጽ ካሻችሁ ሐሳብ መስጫው ላይ ማስፈር ትችላላችሁ እያልን በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።